አራ አንዴ እንን ቪዲዮ በደንብ ግን ኮፒ ሼር ማድረጋችሁን እንዳትረሱ። ስሙ። ሁሉም ፕሮቴስታንት በሚባል ደረጃ ወደ ኦርቶዶክስ ተዋሕዶ ህብረት መጥቶ ነው ከዚህ ምድር ህይወት ሊያልፍ የሚችለው። ምክንያቱም ትክክለኛው የመዳኛ መንገድ ክርስቶስ በደሙ ወደ መሰረታት ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣት የመጀመሪያ ምርጫቸው እንደሆነ ሁሉም ልቦናቸው ያውቀዋል። ነገር ግን የተለያዩ ቢዝነሶች ሊሆን ይችላሉ፣ የራሳቸውን የግል እንቅስቃሴዎች እንደጨረሱ ወደዚህ ቤተክርስቲያን ህብረት ተመልሰው መጥተው ከዚህ ምድር በሰላም ይሄዳሉ ማለት ነው። ዘላለማዊ ህይወት የሚወረስ ግን የት እንደሆነ ጠንቅቀው ያውቃሉ። የሆነ ሰዎች ያወሩትን ተረት ማመን በጣም ይከብዳል። በዚህ እድሜ መጽሐፍ ቅዱስን አለማንበብ መዳን በየት እንደሆነ ህይወት የቱ ጋር እንዳለ አለማወቅ በጣም ይከብዳል። በጣም የሚያሳዝን የሚንዶ ተቃላችሁ መጽሐፍ ቅዱስ ሳያነቡ በኮንፊደንስ የሚያወሩት ነገር አረ እሱ ነው ግርም የሚለኝ። የዘላለም ህይወት ለማወቅ የሆነ ሃይማኖት ውስጥ መግባት፣ የዘላለም ህይወት በሃይማኖት ነው። የዘላለም ህይወት የሚገኘው ወደኛ ስትመጡ ነው። ከዛ በመጨረሻ በእኛ በኩል ነው ወደ ሰማይ የምትገቡት። መጽሐፍ ቅዱስን እንዳታነቡ ባይገምላ ከተባለን እኮ ነው የሚመስለው ወገን። ከክርስቶስ ውጪ የዘላለም ህይወት በዚህ አለ ብሎ ማሳየት ምን የሚሉት ነገር ነው በእግዚአብሔር። ይሄን ደግሞ በኮንፊደንስ ማውራት የሆነ ቢዝነስ የያዙትን ነገር ምናምን ጨርሶ ታሪክ ሰዎች ያወሩትን ምን ብለን ያመንከው የቱ ጋር ነው ያነበብከው ሲባል አውጥቶ ሲያወራ ሲያነብ ሲያስረዳ ደስ ይለኛል። ነገር ግን ልክ እንደዚህ መጽሐፍ ቅዱስን በጭራሽ ሳያነቡ የዘላለም ህይወት ኢየሱስ እንደሆነ መጽሐፍ የምናገረውን ያንን ቃል ሳያነቡ ኑ በእኛ በኩል ነው የዘላለም ህይወትን የምትወርሱት ምን ማለት ነው? ጴንጤ እኮ ያነባል፣ አንብቦ መጽሐፍ ቅዱስ ምን ይላል የሚለውንም ያውቃል። ስለዚህ በየት በኩል ነው ለመሸወድ ራሳችሁን እያታለላችሁ ነው። ለራሳችሁ ሌላ እንትን የቤት ስራ እየሰጣችሁ አያስፈልግም። ይሄ ውድድር ፉክክር ምናምን አያስፈልግም። ህይወት ኢየሱስ ነው። የዘላለም የህይወት ምንጭ የሆነውን ኢየሱስን ይዘናል። ዋናውን ይዘናል እኮ። ታዲያ ወዴት ነው የምንመጣው? ቢዝነስ ጨርሶ ይመጣል። አራየን ተረት አቁሙ። መጽሐፍ ቅዱስን ገልጣችሁ አንብቡ። የዚህ ሁሉ ንግግር የዚህ ሁሉ ነገር ጠንቅ መጽሐፍ ቅዱስ እንዳይነበብ የተከለከለው ነገር ነው። መጽሐፍ ቅዱስን አለማንበብ ግልጽ በሆነ ቋንቋ የተቀመጠ ነገር እኮ። የተወሳሰበ የሆነ ልዩ ዕውቀት የሚፈልጉ እኮ አይደለም። ግልጽ ነው። በኢየሱስ በኩል ነው። በቃ አለቀ። ኢየሱስ እኔ መንገድ ነኝ ካለ ሌላው ገደል ነው። ስለዚህ ኢየሱስን ትታችሁ ትመጣላችሁ ማለት መንገድ ለቃችሁ ወደ ገደል ትገባላችሁ እንደማለት ነው። ስለዚህ ኢየሱስን ይዘናል፣ የትም አንሄድም። እባካችሁ ይህንን የምትሰሙ ሰዎች በቅንነት ስሙ። ኢየሱስ ክርስቶስ ብቻውን ያድናል። የሆነ ፉክክር ምናምን አቁሙ። አይሰራም፣ ጥቅም የለውም። እሱ መዳን በኢየሱስ ነው። ህይወት እሱ ነው። ከሱ ውጪ ምንም አይነት መንገድ የለም ለመዳን። ምንም አይነት መንገድ የለም። አትሞክሩ። በግድግዳ በመስኮት ምናምን አትሞክሩ። የለም መንገድ እሱ ነው። እሱም ኢየሱስ ነው። ይሄንን ኢየሱስ ክርስቶስን ይዞ እየሄደ ያለ ህዝብ ላይ ወደ ገደል የት እንሄዳለን? ህይወት አገኝተናል፣ መንገድ አገኝተናል፣ እውነት አገኝተናል። ቻው ከሱ ጋር ማይረድ ኢየሱስ ብቻውን ያድናል። ይሄንን ቪዲዮ ኮፒ ሼር ማድረጋችሁን እንዳትረሱ። ተባረኩ። ይሄን ቪዲዮ ማሳያችሁ በየቦታው በየጊዜው ጌታን ተቀበሉ እያሉ ለሚያሰለቻችሁ ተመልከቱት። ጌታን ተቀበለ ሊቀበል ነው ከዚህ በኋላ ምናምን ምትል እስቲ መጀመሪያ አንተ ጌታን ተቀበል በእናትህ። አንተ አውሬ ተሰብስበው ነፍሰ ገዳዩ ላይ ተሰብስበው ጌታን መጀመሪያ ራስ ተቀበል። አያችሁ አይደለ? ውርደታችሁ ከራሳችሁ ነው የሚጀምረው። ጌታን ተቀበል ከማለታችሁ በፊት እኔ ማን ነኝ፣ እኛ ምንድነው ምግባራችን ብላችሁ ዞር ብላችሁ ራሳችሁን ተመልከቱ። አንደኛ ግንድ ዘፋኝ የተናገረውን ነገር የጴንጤዎች ንግግር አድርገ ቪዲዮ መስራት በጣም ያሳዝናል። ይሄ ምን ያሳያል? ዘፈን ኃጢአት ነው ብለህ ስለማትቀበል አሁንም እዛ መንደር ላይ ስለምትገኝ እሱ የተናገረውን ነገር አምነን እሱ ነው እንደዚህ ያወሩት ብለን መምጣት ራሱ እንዴት ያሳፍራል። ጴንጤ ሌላ፣ ዘፋኝ ሌላ። ሁለተኛ ጌታን ተቀበሉ ብሎ በየመንገዱ የሚያስቸግሩ ሰዎች አረባክ። ታዲያ ማንን እናነሳለን? ከኢየሱስ ውጪ ማዳን በኢየሱስ እንጂ በማንም የለም ብሎ አስረግጦ መጽሐፍ ይናገራል። ከኢየሱስ ውጪ የእንትናም ያድናል ብለን አናነሳም። አልተጻፈማ። አትበሳጭ። ሶስተኛ ተዋረዳችሁ። ይሄንን ውርደት ተመልከቱ። አረባክ ይሄንን ንግግር ትንሽ ቦታ ቀያይረ ነው የተናገርከው። ይሄንን መናገር ያለበት በጣም እየበዛችሁ ነው። እንደ ምድር አሸዋ እንደ ሰማይ ከዋክብት ቁጥራችሁ በጣም ከፍ እያለ ስለሆነ ምንም ማድረግ አይቻልም ብትለሻል። ስለ ጌታ ኢየሱስ እያወራን ጌታ ኢየሱስን ይዘን እሱ ከፊት ሆኖ እንዴት ነው ተዋረዳችሁና አይባልም።
እሱ እኮ የጌቶች ሁሉ ጌታ ነው። እንደዛ ንግግር የለም እኛ ሰፈር። አሻሽ በጣም እየበዛችሁ እየሰፋችሁ ነው በል። ምክንያቱም ጌታ ኢየሱስ ነው ከፊት የወጣው ማንም አይደለም። ከሱ ጋር የወጣውን ህዝብ ማንም ከፊት ሆኖ ምንም ማድረግ አይችልም። መሄድ ነው ወደፊት ከኢየሱስ ጋር። አራተኛ አንገት ላይ ያለው መስቀል የኢየሱስ ከሆነ እስቲ ወጥተህ አንተም ጌታ ኢየሱስ ያድናል በል። መዳን በኢየሱስ ነው ብለህ እስቲ ተናገር በአደባባይ ላይ። አትናገርም፣ መናገራችን ምክንያቱም በዚህም ገባለሁ ብለህ ስለምታስብ። መጽሐፍ ደግሞ በኢየሱስ እንጂ በማንም መዳን እንደሌለ አስረግጦ ይናገራል። አንተ ግን በጣም በብዙ መንገድ መዳን ይቻላል ብለህ ስለምታምን መናገር አትችልም። እንዲሆነ ደግሞ በየመንገዱ ኢየሱስን ተቀበሉ የሚሉ አንተ ራስህ ጌታ ኢየሱስን ተቀበል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ብቻ ነው እንጂ በመቶ መንገድ የለም። አንድ ነው መንገድ፣ እሱም ኢየሱስ ነው። ስለ ኢየሱስ በተነገረው ቁጥር ሁሉ እየተናደርክ ቪዲዮ እየሰራ እንዴት መኖር ትችላለህ? ከባድ እኮ ነው። ያለ ኢየሱስ ኑሮ ከባድ ነው። ወደ ኢየሱስ ና። ኢየሱስ ይወዳል። ጌታ ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል።